ጀግናነሽ ይሄን ዘመን ይሄ ወንድሞችና እህቶች እስላምን መቀበል ማለት ጀሃዱል አክበር ነው ነብዩ አለይሂ ሰላቱ ወሰላሙ ከታላቁ ገዛዋት ሲመለሱ ከተቡክ ከዚህ በኋላ ሌላ ትልቅ ዘመቻ አለባችሁ ብለው ለሰሃቦቻቸው ነገሯቸው ምንድነው ብለው ሲጠይቁ ከነፍስያችሁ ጋር የምታደርጉት ጅሁድ ነው ከነፍስያችሁ ጋር የምታደርጉት ጅሁድ ነው አንቺ ውብ መቤት አንቺ ያላህ ባሪያ ያ አመቱላህ አንቺ ኩፍርን ታግለሽ ጥለሻል ልናጨበጭብልሽ ብቻ አይደለም ልናከብርሽም ግድ ይለናል ኩፍርን ታግለሽ የጣልሽ ጎበዝ ነሽ ይሄ ትልቅ ሽልማት ያስፈልገዋል ኢንሻአላህ የነብዩን መሐባ በጀነት ደሞ ጉርብትናቸውን አላህ ይመንዳሽ አንቺን ተከትለው አንቺን ያዩም የሰሙም የረገጥሽውን መሬት የረገጡም በክፉ ያነሱሽም የጣሉሽም ሁሉ ወደዚህ መንገድ እንዲመጡ አላህ እንዲረዳቸው ዱዓችን ነው والله اعلم وصلى الله على سيدنا محمد وعلى اله وصحبه اجمعين السلام عليكم ቆሞናን ሰው ስላቆሙ ይያዛል ያዙት ፎሎ አድርጓት ፎሎ ተደራረጉ ያንዬ ፎሎ አድርጊ የኡስታዝን ቁጥር ሰጥቻለሁ የቲክቶክ ሳይድ እንደውም ታቂኛለሽ እንዴት እንደሆነ ራስ ተገባኝ ኦኬ ፎሎ አድርጋችኋለሁ I'm here don't worry I'll take care of it ችግር የለው celebrate አድርጉ ኡስታዝ ይባንዴ ችግር የለው ኡስታዝ ከመውጣቶት በፊት አንድ ነገር እናስቸግር ስም ትፈልጊ ይሆን እንደውጣ ስም የምትፈልጊው ስም ይኖር ስሜን ግን በጣም ነበር የምወደው ምን ማለት እንደሆነ ያኔት ነው ያኔት ረህመቱላህ ማለት ነው እሱን ላስበበት እውነት ነው የምህረት አምላክ ማለት ነው ረህመቱላህ ከዚህ በላይ ምን ፈልጋለሁ ስሜ ያኔት የሶሪያ ክርስቲያኖች በጣም የሚጠቀሙበት የአረብኛ ስም ነው የምህረት ጌታ ማለት ነው በጣም ነው የምወደው ስሜን ለምክንያት ነው እንዲያረጋግጥ እኔ ደግሞ ላንቺ የምወድልሽ አንድ ስም አለ አመቱላህ የሚለውን ዝም ብለሽ በቅንፍ ያዥው ያላህ ባሪያ አመቱላህ ማለት ያአላህ ባሪያ ያአላህ ባሪያነትን ማንም ፈልጎ አይገኝም ለሴት ሲሆን አመቱላህ ለወንድ ሲሆን አብደላ እንደሚባለው ነውና እንደው የተወደደ ስም ነው እኔ ሳገኝሽ አመቱላህ ልሻለሁ ያኔ ትምርጥ ስም ነው ግን ያላህ ስም አብሮ ከስምሽ ጋር እንዲወሳ አመቱላህ ሲሆን ያምራል አመቱ ረህማን ሲሆን ያምራል ገብቶሻል አይደል ያላህ ስም ከስምሽ ጋር አብሮ እንዲስተፋ ስለፈለኩ ነው አመቱላህ በቅንፍ ያኔት ኡስታዝ አመቱላህ ብለን ይዘነዋል አላሁ አክበር እኔ እኮ ያህያ ነው አሁን እኔ ዮሐንስ ነው ስሜ ሙስሊሞቹ እኮ የሚጠሩኝ ያህያ ብለው ነው እኔ ዮሐንስ ነው ወደዋለሁ ያው የስሙ ለውጥ ምንም ስለማያመጣና ብቻውን ደግሞ ዳዕዋ ያደርጋል ስሙ ሲቀመጥ ብቻውን ዳዕዋ ያደርጋል ከኔ የተካለ በያምናለሁ እውነት ትናንት ከሻዳ ካዘዘልሽ ጋር ስንባ ቴዲ ነው ስሙ እሱ ቴዲ አይነው ለስማችን ለብቻ ምስክር ነው እያለኝ ነበር ይሄው ነው ሽርክን የማያመጣ ከሆነ ይቀመጥ ምንም አይልም ያኔትም ያምራል ቆንጆ ነው አመቱ እኔ ግን ስጠራሽ አመቱላህ ወይም አመቱ ረህማን ብዬ ነው አብሮ እንዲያያዝልኝ ስለምፈልግ እንጂ እኔም ዮሐንስን በጣም ነው የምወደው የነብዩላህ ያህያ ስም ነው እወደዋለሁ እና ደግሞ ብቻውን ሲቀመጥ ብያችኋለሁ ራሱ እየተጋፋ ዳዕዋ ያደርጋል ሰዎች ያዩኝና አሁን ብታየኝ ዮሐንስ ወጡ መሰለኝ አሉ ኔትወርክ ኢሳቄኛ መሆንና ለመሆን አረጋግጣችኋል ኢሳቄ የኛ ነው ተዘግቶበት ነው ያየው ተዘግቶና እንደቀበለውና እኔ ወጥቷል ድምጹን ልስማ እሺ ኡስታዝ ይጨርሱ ኡስታዝን ሸኝ መጀመሪያ ባካችሁ አይደለም እኔ ፎሎ ተዘጋ በድጋሚ ሁለተኛ ሰላም አለይኩም ተዘግቶበታል ላስወርደው ነበር ያኛውን ኦሬዲ ብሎክ ተደረገ ያኛው ያ አድርጉት ትናንት አድርጌዋለሁ አይገርምሽም እኔ ራሱ ትናንት አድርጌዋለሁና ያኒና ተልቀው ርዕስ እንዳልሆን እሷን አጠልቋት ኡስታዝ የሚጨርሱና እናወራለን ኢንሻአላህ
ፎሎ አድርጉት ይሳቄን አንዴ ኡስታዝ ይጨርሱ ቴንክ ዩ ስንት ነገር ተዘግቶብናል ሁሉ ጊዜ ያስከፈተን ነው እንቀጥለው ገና እንቀጥላለን ሲዘጋ ስናስከፍት ነው የኖርነው ስንት ነገር እንኳን ይሄን አካውንት የጀነቱ አካውንት ብቻ ይዘጋ ዋናው አካውንት ዘላይ ያለው ነው ይሄን እንደፈለጉ ያርጉት ኢንሻአላህ እኔ በበኩሌ ጨርሻለሁ ልጅ አንዋር ሊናገር ፈልጓልና እሱን ሰምቼ ልውጣ ብዬ ነው እሺ ድሩን ሰጣሽኝ እኔ ደግሞ ምን መሰለሽ ማድረግ የፈለኩት ትናንትና እኔ ሰለምኩት አለች አይደለ አሁን እዚህ ጋር ሳያትና የምትፈልገውን አባያ ትውሰድና ከዛ ዱዓ ታድርግልኝ አጃ እንዳለብኝ ታውቂያለሽ አይደል በዚህ ወር መጨረሻ ምናምን አካባቢ ነውና ስሰግድ ሁሌም ታስታውሰኛ አንዋር መልካቱ እያለች እና ዱዓ ታድርግልኝ አሁን እና የምትፈልገውን የምትወደውን ከለር ጠይቂያትና ከለሩን አንቺ ትመርጭላታለሽ ልብሱን ከለሩን ብቻ ተቀበያት ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አያንዋር ኑር አላህ ያልብስህ ሁሌ ከፊት ቀድመ ትገኛለ አሁንም አወል አላህ ያድርግህ አሸናፊ አላህ ያድርግህ እጣህን አሸናፊ ጣ አላህ ያድርጋት ኮከብህን ከሰዎች በላይ ቀድማ እንደ ፈጅር ኮከብ የምትታይ አላህ ያድርግልን እጣው ይውጣ ማህተሙ ይመታ ሀጃህ ይመር ወላሂ ለህትህ እንዳሰብከው ሁሉ አላህ Subhanahu Wa Ta'ala በጀነት ካባ ከሚያለብሳቸው ዘውድ ከሚደፋላቸው ባሪያዎቹ መካከል ያዝ ዱንያ ላይ ደግሞ ላትሹፍ ሸረን ዱንያ ይሄ የሰውን ሸር ሁሉ አትየው አይግጠም እዚሁ ላይ ደግሞ መልካም ሚስት ቆንጆ ሷሊ የሆነች ሚስት አላህን የምትፈራ እንደው ጥሩ ልጆች የምትወልድልህ ስትገባ በፈገግታ ስትወጣ በቃ በፈገግታ የምትሸኝበት ትዳር አቢድ ነቅይ ወልይ የሆኑ ልጆችንም አላህ ይመንዳል አላህ ያስደስተ ሁሌ ከፊት እንደምትቀድም አላህ ደግሞ አሁንም ኢማም አድርጎ የኡማ መሪ አድርጎ የኸይር ስራ መሪ አድርጎ የመልካም ነገር ሁሉ መሪ አድርጎ ከፊት አላህ ያስቀድም እኔ በጣም ነው ምኮራብህ አላህ ይውደድ አላህ ያስደስተ እንግዲህ ደግሞ ካለችው ላይ ቀር አባያው ላይ ደግሞ ሂጃብ ደግሞ ያስፈልጋታል እዛው ላይ ሙሉ ሂጃቡን ደግሞ እኔ ገዛለሁ አይ ፓኬጅ ነው ሙሉ ነው ከነ ሂጃቡን መርሐባ እንግዲህ ገልግለኛል ማለት ነው አንተ እኮ የኔንም ጭምር እኮ ነው የምትነይተው እየቀደምከኝ አስቸግረኛ ጀዛህን አላህ በዱንያ አይደለም ባሂራ የዱንያም ላይ ስቀህ ሰፍቶልህ ገንዘብ ሰፍቶ ይሄ እኮ ነው ኡማ ማለት اعتصموا بحبل الله جميعا ولا تفرقوا به بالله የእምነት ገመድ ተሳሰሩ እንዳትለያዩ ይሄንን አንተ ዛሬ ለህት እንዳለበስክ አላህ ዱንያውን ካማረለት ባሂራ ማሂራው ከሰመረለት ሰው መካከል አላህ ያዝ ለአላህ ብዬ ወዳችኋለሁ እንግዲህ መቼም ሽማግሌ ቡና ለጠጣ ይላል እንደዚህ ይላል ደሞ አማቶቼ ጋር ነው ያለው ልቃበጥም ስለሚል ፍቃድ አድርጉልኝና ወጣ አንድ ሊደረግልኝ አማት ስል ግን እናትነቷ ይበልጣል የኔ አማት ወላሂ ነው የኔ አማት ፈንታነሽ አደም እናትነቷ ይበልጣል ሰላም አለይኩም ለላህ ቢወጣ በጣም አመሰግናለሁ በጣም አብሽሪ እንደወጣ ፈቅጃለሁ ኡስታዝ ይሄዱ ችግር የለም ሌላ ነገር ፕሮግራማችንን ሰሞኑን ስለምንጀምር ከርሶ ጋር አዲስ አበባ ቃላት የለኝም አሁን አዲስ አበባ አይደለሁም ያው ክፍለ አሁን ሪከርድ ስለፈለኩት ነው በሪከርድ ስለፈለኩት ነው ኡስታዝ ኢንሻአላህ ነው እንጂ በስርዓት ሪከርድ ያረግነው አዲስ አበባ ስንገባ እንነጋገራለን ኢንሻአላህ እሺ ለሁሉ ልፍታውት መልካም ቀን ይሁንለት አላህ ይጠብቆት ኡስታዝ እና አሁን ፎርሙላ የሰራውት አይመስልም ቀኑን እንደው ሰማሲ ቺሊዝ እንትን እየቀመረች እንትናንተ አስገባን እንትናንተ የሚገርምሽ ነገር ከጧት ከትንሹ አህመድ ቤት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪካቸውን እየሰማን ጂም ነበርኩኝ ጂሞኝ እሱን እየሰማው ነበር ኤክሰርሳይዝ አድርጌ ነበር ስወጣ ኡስታዝ መጡ
እሳቸውም የዛም ፍቅር እያስተማሩን ነበር የቀጠለው። ከዛ የጀመርነው ከአህመድ ቤት ቀጠለ። ልክ አንቺ ደግሞ ሻሃዳ ያዝኩ ብለሽ ስትጽፊልኝ አሁን ነው እኔ ፎርሙላው ያላ እንትን የሚገርምሽ ነገር የዛሬው ዕለት ድንቅን አደረገ ያልኩበት ምክንያት ምንድነው? ላይክ ውስጣችን ያላህን ፍቅር እኔ ያው የፈጣሪን ውዴታ ማንም የሚያውቀው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይ ኖ ላይክ ከብዙ ነገሮች በላይ የሚሰማኝ ብዙ ስሜቶች ቢኖርም የዛሬውን ያህል ግን እንደዚህ ተሰምቶኝ አያውቅም። ቢኮዝ አንቺ ራሱ ኤቪደንስ ነሽ ከሲራ ተነስተሽ ነው ወደ እስልምና የመጣሽው ያነበብሽ በእውቀት እሳቸው የነብዩ መሐመድ ወንድምነትን አይነት ፍቅር ነው ዛሬ ያስተማሩንና ቃላት የለኝም እና አልহামዱሊላህ እህቴ ስላደረገሽ እንዳልኩሽ ነው። እኔ when I promise something I'm here የዛኔም ብዬሻለሁ ሳትሰልሚም የዛሬ ስንት ወር ነው ቆየን እንዳጋጣሚ ዛሬ ደግሞ ይሳቅም ያስታውስሻል I'm sure ካልተሳሳትኩ እስቲ ይሳቆ ካለ ያስታውሳለሁ በደንብ Thank you ጎበዝ ኮንሽ እኔ ቅመ አውርተናል ረጅም ሰዓት ላይ ከሱ ጋር ምናምን እንዳወራው ታስታውሳለሁ ግን እንትን ፕሮፋይሉም ይሄ ነው አስታውሻለሁ ግን ጠፍታ ነበር ልም ብላ አዲስ ግን እንኳን አንዳንዶች እንመጣለን ብሎ ይጠፉና ከዛ በኋላ በውስጥ ጨርሰው ነው እኔ ዲኔ ላይ አልጠፋም ቲክቶክ ላይ ግን አታገኙኝም የቲክቶክ ሰራለው አሁንም የዛኔ ምን ሆነኝ ጉትቻ መጣት እዚህ ጋር ክሊር ለማድረግ ያህል የዛኔም ትዝ ካላችሁ እኔ በውስጥ አንድ ደቂቃ እንኳን ወጥተሽ ወንድሞቼ እናቶችን ተዋወቂያቸው ቢያንስ እኔ ማድረግ የሆነ መስመሮች አሉኝ ስላላህ ገብቶኛል ካሉ ማላልፍበት መስመር ላይ ስለቆመችብኝ ምናልባት እኔ ሳቆና ስሚዝ ነበርና በደንብ ስቃያን ተጫውተን አውርተን በቃ የራሴ የግል ጉዳዮች አሉ ማስተካከል ስላለች ዛሬም ምን ነኝ ጉትቼ እንጂ የሚዲያ ሰው አይደለችም ይሄ ሚዲያ ላይ አይደለም የምትመጣውም ስትማርም የነበረው ከልቧ ነው ስትሰልምን በራሷ መንገድ ከልቧ ነው አሁንም ጀስት እኔ ነኝ እኔ እህቴ ስለሆነች እህቴን ተዋወቁልኝ ነው ብዬጃት የመጣሁት እንጂ ሌላ ነገር አይደለም እህቶችና ወንድሞች ብዙ ነን እሱን እንድታቂውም ስለምፈልግ ነው ላይክ ብዙ ነን ኦኬ እንደ ብቸኝነቱ እንዲሰማሽም አልፈልግም አዲስ አበባ ያላችሁን ገና ሻይ እንጠጣለን ግን for security purpose ለጊዜው ሂድ የምንጠብቅሽ ነገር ሊኖሩ ይችላሉ ከዛ ውጪ ግን ማለት ነው እስልምና ትልቅ ቤተሰብ ነው አብሶ ፐርሰናሊ እኔ ያፈራኋቸው አላህ የሰጠኝትና ወንድሞች አንቺን ጨምሮ ያላ ድንቅ ነው ያደረገልኝ ለኔ without የሆነ ማይንድ ብሎኝ የለም በፎርሙላ ብትሰሩ የማይመጣ አንቺ ከዛ ቦታ ሌላኛው እህቴ ንግስቲቷን ላስተዋውቅሽ ናዲያ ትባላለች ቤንት ሙስሊም አሁን ቁርአን ታስቀራሻለች ግሩፕ ትገቢያለሽ እነዛ አሩጋ ኢቭን ፐርሰናል ኮችም እንትን አረግልሻለሁ አሳይን ምናምን እንደዚህ አይነት ቤተሰቦች ነው ያሉንና do not worry በፍቅሩ በኩል ሙቅት ያረጉሽና እንደው ማለት ነው አንዳንዴ አራዲ ትንሽ ንፋሲን ካኝ ብለን ጃቢር ቤት እንሄዳለን ጃቢር ቤት ሄደም እንደሚያረግሽ ንጽጽር ከፍ ዝቅ ሲያረግሽ ንጽጽር ስትገቢ እንኳን የወጣውበትን አረ እንኳን ወጣው ምናምን ትያለሽ አንድ ናቸው ስንትና ያዋክብሻል ጃም አለ ኡስታዝ ዋሂድ አለ በጣም ብዙ ሰፊ ነው ያ እንደወደው ነው ያረገኝ ቀጥታ አዲስ ኔትወርኳ ጥሩ አይደለም አይ ቲንክ what oh my like okay ጨርሽና እኔ እዚህ ቤት ተአምራት አያልቁም ቀጥይ ነው ወላሂ ከደቂቃ በፊት ስሙን እየጠራሁ ነበርና ያ like okay I know ኔትወርክ በጣም አስቸገረ ሚውት አድርጊና አንሺው የዛኔ ይመጣል ኔቱ እንኳን ከዚህ እየሰማችን ነገር ሳይሆን የሚሰማኝ ትንሽ ለኢሳ የሚገባውን ክብር እየሰካ የሚያስብልሽ ነገር አሁን አሁን እስቲ ነይ ኔትወርክ ያዛርጎሽ ነበር ለሰከንዶች ወደ ኋላ አሁን ይሰማል አይ ቲንክ ቦታ እየቀየርኩ ነው አሁን በደንብ ይሰማል ብዬ አስባለሁ ወጣሁኝ አሁን አሪፍ እና እንዳልኩሽ ነው አሁን ገና ነው
አዲ ይቅርታ ቢሮ ነኝ ያለሁት እና ተደባባይ ነው ያወራሁት ሰሚ ኤኒዌይስ አሁን ገና ነው የሚገባቸውን ክብር እየሰጠ ያለሁት ብዬ እያሰብኩ ያለሁት ወደ ጥላቻ ሳይሆን እንዲያው እያመሰገንኩ ነው እንዲህ ነበር ለካ ማድረግ የነበረብኝ የሚለውን ነገር ሪላይዜሽን ውስጥ ነው እየገባ ያለሁት ገብቶሻል አሁን አባባሌ ትክክል ነሽ ትክክለኛ ክብር ያለው ስምና ነው ትክክል አንዳንድ ቨርሶችን ኢቨን ባይብል ላይ ስሰማ እንዴ ይሄ ሁላ ክሊር የሆነ ፕሮፌት ነው ያለ የነገረን እንዴት ነው እንደዚህ ብላይንድ ይሆን ነው የሚለው ነገር ራሱ ያስደነግጠኛል ላይክ የራሷ ኃጢአት አይበቃትም ልጅቷ እነሱ ላይ ደግሞ እያስጨመርኩባቸው ነው እንዴ በስሙ እንደዚህ ሳረግ የሚለው ነገር ራሱ ሌላ ግፍ ሆኖብኛል እኔ እንዴት ኤክስፕሌን እንደማደርገው አይ ዶንት ኖ አይ ኖ 8 ወር ውስጥ ሰርቫይቭ አንቺ እንደውም አድርገሽዋል ብዙ ሰውን ትራውማታይዝድ ያደረገ ቦታ ነው ከዛኛው ወደዚህኛው ሽፍት ስታረግ ይሄኛውን ደግሞ አረዳዱ ስትገቢ ውስጥሽ ክሌንዝ ያረጋ ካልመጣ ከትራውማ መንደር ነው የመጣ ነው ለሰለም ነው ለኛ ስለምትዩ ይገባናል ጃቢር ባይዘው የምታዩ ሰለምቴ ነው እዚህ ጋር ሌላ ወንድሜ ነው አንዴ ናዲያን ተዋወቂያት ይሄኔ ደስታዋ ምን ያህል እንደሚሆን ስለማታቂ ነውና ናዱ ሰላም አለይኩም ዌት ኦኬ ስትፈልጊ ሚውትሽን አንሺ ቅድም ያልኩሽ አህመድ እዚሁ ተገኝቷል እንትን ያልኩኝ ሁሉ አምቾ ነበር እንዴ አላህ ይቅር በለኝ ቅድም በሌለህበት አንስቼ ነበር ላይክ እየተማርን የመጣው ነው መንገድ ላይክ እንደ ፓዝል ነው ዛሬ ቀኑና ጃዬ መናገር በምትፈልግ ሰዓት ማይክን ያው ላንተ መንገድ ላይ ተጠበቅብኝ ነው እና ላይክ አልহামዱሊላህ እስቲ አልহামዱሊላህ በሉ የኛውት ለህቴን አግኝቻለሁ because የሆነ ዱዓዬ ተሰምቶልኛል ለብዙ ሰዎች ዱዓ አድርጉልኝ ስለ የነበረችው እህቴ ማለት ይቻላል ላይክ አላህ ረዳንና ትናንትና ነው ሻሃዳ ያዘችው በኢትዮ ሪቨርስ ደውላ ነውላ ከፍራቷ የተነሳ ያደረገችው ነገር አስደንቆት እስከሚነጋ ጓጉታ እኔ ጋር መታ ስትጽፍልኝ ደግሞ ቅድም ላይ አህመድ ቤት ስለ ነብዩ መሐመድ ስንማር ከዛ በኋላ ሰለላሁ ዐለይሂ ወሰለም እዚህ ደግሞ ኡስታዝ መተው የሷ ደግሞ የመጣችበት መንገድ ያ ስለሆነ ያኔ እድለኛ ነኝ ዛሬ በጣም እድለኛ ነኝና አልহামዱሊላህ ፈጣሪ ለአላህ አመሰግናለሁ እውነትም አይሰማም ምናምን ለምትሉት ዱዓችሁን አታቅልሉት ዱዓ ላይ ትንሽ ነገር ምናምን ለሚመስላችሁ እዚህ ዱዓ አርጉልኝ ስላችሁ ነበር ሁለት እህቶች አሉ እስልምና ገብቷቸው ስለ ነበር ለብዙ ሰው ዱዓ ሳስደርግላት ነበርና ስሰማ I got nervous ቆዳይ ሆለ ላይ ቆሜ ዛጋ ማልቀስ ነው የጀመርኩት ከደስታ ብዛት because ፈጣሪ በዚህ ፍጥነት ሰምቶን እህትን ሰጥቷቸዋልና እኔ ደስ ብሎኛል እናንተም እንኳን ደስ አላችሁ ጃዬ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እህትን ተዋወቃት ያኒ ጃቢር ይባላል ተዋወቅ ትንሽ ሙቀት ብርድ እንደዚህ ሲወስድሽ ኦኬ ጃቢር እንደምን እና አልহামዱሊላህ እዚህ ጋር 548 ፋሚሊ ያለን ትልቅ ቤተሰብ ነው እስልምና ሁሉም የምታያቸው ሰዎች ብቻዬነት ያልሹን የቅድሙን ቦታ እስጋውናው ከዚ ትልቅ ቤተሰብ ሰው የቲክቶክም ሰው አይደለችም ሲጀመር ማለት ነውና እንዳታጨናንቋት ብዙም ግን እህታችን አለን እንኳን ደስ አለሽ በሏት ያው ደስ ይላል ያ ፊሊንግና እህት አግኝተናል ወዲህ ወንሰይ ይቅርታ ላይቭ ላይ ሞኔና አንዳንድ ጊዜ እንትን የሚያስብለኝ ሞመንቶች አሉ ኤክሳይትመንትሽ ብቻ ለዚህ ነው አስሮት ያስነገረኝ I'm so happy እውነት ውስጤ I'm so content alhamdulillah በጣም ነው ደስ የሚለው ሰው ወደ ረፍቱ ሲመጣ እንዴት ነው ማንደሰተው ከዚህ ለፍተው ላይክ ውጭ ላሉት እኮ አይገባቸውም ወላሂ እንትን አይገባቸውም ምን ያህል ሲክ እንደሚደረግ እና አህመድ እስቲ የተወሰነ ነገር በል እሱም ቢሆን አላህን ፈልጎ ካገኙ ወጣት ኡስታዞች መሃል ነውና ካለክ እስቲ ሰላም በላት እህትንና በዛ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ ኔትወርክ ምንድነው ሲያስጠራ በፈጣሪ
ተጨነቅኩኝ እኮ ኢራን መታችን እንዴናን እያልኩኝ ነበር ኔትወርኩ አስቸግሮኝ እሺ እንዴት ቆያችሁ ይሰማል ድምጽ ይሁን አዎ ምን እንደሚያገናኘው ፊገር አውት ለማድረግ እየሞከርኩኝ ነው ወአለይኩም ሰላም ወራህመቱላህ ቀጥል እንድብያ አይ እሺ መርሃባ አይ ቲንክ ያኔትን ስለማላቃት ፈርዘር ኤክስፕላኔሽን ልሰጥ አልችልም በጉዳዩ ላይ ማሻአላህ በርግጥ ያው ከነ ይሳቅና ንግር እንደተረዳሁት እዚህ የምታዘወትር አይነት ሰው ነበረችና መርሃባ በጥያቄ ውስጥ ምናምን በይበልጥ ደግሞ በእውቀት ውስጥ አላህ ማግኘቷ ደስ ይላል አላህ ያጽናት አምላካችን አላህም ሱረቱ ኢስራ ላይ ገለጸልን ይሄንን ነው ባይዘው በአንተ እውቀት በሌለህ ነገር አትከተል ይላልና አምላካችን አላህ የሰጠን ፓዝ እስልምና የሚባለው ነገር ሰርቴኒቲ ስሮ ኖሌጅ የሚባለው ነው እርግጠኛ የምትሆኑት በእውቀት ውስጥ ነው እርግጠኝነት የሚባለው የቂን የሚባለው ነገር የሚሰጣችሁ በእውቀት ውስጥ ነውና ሶ ከእውቀት በኋላ ሰርቴኒቲ በእውቀት ውስጥ ያለ ሰርቴኒቲ ነው ለአንተም በእውቀት የበሌለህ ነገር አትከተል ያለው ለዛ ነው እና ማሻአላህ በእውቀት ውስጥ አምላኳን ማግኘቷ ትልቅ ነገር ነው አላህ ያጽናሽ አራ አካውንቴ ምንም አልሆነም ዝም ብዬ እንዲሁ የኔን የአካውንቴን ብዛት ያለ እድሜ ይስጣችሁ አቤት እሺ ቀጥይታች በጣም አመሰግናለሁ አህመድ እንደ ካልካቸው ውስጥ ትንሽ ማስተካከልህ እዚህ ታወዘውትር ነበር ያልከው ቤርሊ አልመጣም ሁላ ነበረ አንድ ቀን ለቀት ሜቢ ግን በቃ የሆነ ቀን ከአዲስ ጋር እሷንም እንደዚሁ ትናንትና ደውዬ እነሱን ሻሃዴ መስዱኝ እንዳልኳቸው ራንደምሊ ነው አናግሪኝ ብያት በአንድ ቪዲዮ ሰርታ ያየሁት በቃ ልቤን ከቪዲዮ ነበራት ለምን አላዋራትም እስቲ ምን ይመጣል ብዬ ነውላ ቴክስት ያደረኩላትና አንድ ቀን አወራን በቃ በዛ የተነሳ ነው እንደዚህ ሆኖ ነው እኔና እሷ ይሄ በየቀኑ የምናወራ አይነት ሰዎች ላይ አይደለም ከስንት አንዴ ሰላም እንባባላለን ግን እኔም እሷን አስባታለሁ እሷም እንዳለችው አሁን እንግዲህ በደዋ በደንብ ታስበኝ ነበር ማለት ነው ከዛ ነው ወደዚህ የመጣሁት እንኳን በሰው ተነሳሽነት ነበር ግን ድሮ ሃይማኖት ላይ የሚያላጥዋቂ ሰው አልነበርኩም የሆነ ቦታ ላይ ብቻ እውነት አይጠፋም የሚል አስተሳሰብ ነበረኝ ይሄን ሃይማኖት ሲኖር ይሄን እምነት ይሄን ያለው ህዝብ ሲኖር የሆነ እውነት የሆነ ቦታማ አለ የሚል አስተሳሰብ ነበረኝ እንዴት እንደማስረዳ ባላቀውም በትክክል ሁሉም ሰው ጋር የሆነች የተያዘች እውነት አለች ይላል እሱም አንድ አምላክ አለ የሚሉት ነገር ነው ከዛ ግን ሲበትኑት ነው ሌላ ታሪክ ውስጥ የገባው እሷ ነገር ላይ ኦፕን ማይንድ ሆኜ ነበር ሁሌ የምኖረውና እስቲ ምንም አይነት ዲቤት ሲነሳ ምናምን ኦፕን ማይንድ ሆኜ ነው ማዳምጠው መልሶችም ለመረዳት ነው እንጂ ለመከራከር ሆኖ አያውቅም ነበር ከዛ በቃ አንድ ጓደኛዬ ነው እስቲ ሲራን ዝም ብለሽ እዩ ምናምን ተብዬ በያስር ቃዲ የሚያስተምረው አለ አይደለ ዩቲዩብ ላይ 100 ምናምን ኤፒሶድ በሱ ነው ቁጭ ብዬ በቃ ሬፈረንስ እያስኩ ምን እያልኩ ኖቴን እያስኩ በጣም ሂስቶሪካሊም ኢንትረስቲንግ ነገር ነው በሱ የተነሳ ነው በቃ ገባሁበት ይኸው እስከ ዛሬ ያለው ኦልሞስት 8 ወር ይሆነኛል አሁን ከዛ ፋይናሊ ሰዓቱ ደረሰና ሻሃዴን ሰጥኩኝ እንደዛ ነው ስቶሪ ባክግራውንድ ለመስጠት ማለት መርሃባ አይ ገራሚ ነው አይ ቲንክ ያሲር ከባድ ሰው ኢትዮጵያ ስላለች እየቆየ ነው የሚደርሰው ድምጽና ለዛ ነው እንትን የተዛበረ እሱን ተረጅ ቲንችና እሺ እኔ አሁን ተውገ እንግዳ አለ ይውጣና እኔ ያወራለሁ አንተ አይ ለማንኛውም ያሲር ጥሩ ሰው ነው ማለት በጣም ጎበዝ ነው ለኛ ለአዲሶች ደግሞ from a logical point of view የሚያስረዳ አረዳድ በጣም እንድታስብ ያደርጋል የሚያወራው ነገር በጣም አላውቅም እሱ ነው ወደዚህ ጫፍ ይልበል ኦኬ ገራሚ ሰው ነው ማሻአላህ ማሻአላህ እሺ እንኳን አላህ መራሽ አላህ ደግሞ ኢስቲቃማን ይስጥሽ አምላካችን አላህ የተናገረ ያንን ነው ምዕራፍ 41 ቁጥር 40 ላይ ያወራል ወለዲና ቃሉ ረቡና አላህ ይላል እነዚህ ጌታችን አምላካችን አላህ ነው ያሉ ይልና ሱም መስተቃም ይላል የጸኑት ደግሞ ይል ይናገራልና ገመዱን ከመያዙ በላይ ደግሞ በይበልጥ አምላካችን አላህ አጽኖት እንድንሰጥበት የፈለገው ነገር የጽናቱ ጉዳይ ነው ኮንዲሽናል ሳልቬሽን የሚባል የነገረ ድህነት ትምህርትን ያለንኛ ጋር ሶቴሮሎጂ ወይም ነገረ ድህነት የሚባለው ትምህርት ላይ ኮንዲሽናል ሳልቬሽን ነው ማለት ይሄ ነገ ልናጣው የምንችለው ነው ነገ ልናጣው የምንችለው ኢንሴንስ
የተሰጠንን ዘለበት አምላካችን አላህ ሱረቱል በቀራ ምዕራፍ 2 ቁጥር 156 ላይ ሲናገር ያወራል ስለ መንገዱና በጣዖት የሚክድና በአላህ የሚያምን ለእርሱ መበጠስ የሌላትን ዘለበት ጨበጠ ይላል። መበጠስ የሌላት ዘለበት የተባለችው እንግዲህ እቺ የተውሂድ መንገድ ነች እና እሱን ይዘሽው ነገ የምትጥዩ ከሆነ ፕሮባብሊ ነገ ክድህነቶች ታጠያለሽ ማለት ነው። ኮንዲሽናል ሳልቬሽን የሚባለው ያ ነው። እና ከሁሉም ነገር በላይ አምላካችን አላህ ያሰመረበት ነገር ነው ስለ ኢስቲቃማ ወይም ደግሞ ፕሪዘርቫንስ ጽናት የሚባለው ነገር ነውና አላህ ያጽናሽ እህታችን ዱዓ አድርጉላት ልጆቻችሁ። ይሄን ይመስላል። እሺ የኔ ያልተዘጋም ሰዎች እኔ ዝም ብዬ ከአዲስ አካውንት መክፈት ስለለመደብኝ እሺ ቲንክ 3 አካውንት አለኝ ከዚህ ጋር ማለት ነው። ትክክለኛ ስሜ ፈውዛን ነው። አህመድ የሚባለው የሆነ ቅጽል ስም ነው። እንደዚህ አይነት ስም ነው ያለኝ። እሺ አዲስ አለሽ? አለሁኝ ወንድም ያው እልሽ ልጅ የምታየው ሰለምቲኒ he's almost going to be 16 እና he will blow you በደንብ ፎሎ አድርጊው በደንብ መማማር ጥያቄዎች ሎጂካሊ ወጣ ያሉ ደግሞ ዌስተርን ቲቺንጎች ምናምን አረዳዶች ካሉሽ እንደኔ ትንሽ አንዳንዴ እንጣጣጣጥ ምራቸው አንዳንድ መጽሐፎች አሉኝ ከስፒሪቹዋሊቲ ውጪና ሰፋ አርገሽና አቡበከር አለ ሌላም በጣም ማደንቀው አቡበከር አለ እና ኡስታዝ ዋሂድ አሉ ጃቢር አለ ምናምን ፎሎ ይሳቅ ላይክ ማይ ቀኝ እጄ ነውና እነዚህ ሰዎች እኔ ዛሬ ላይ ሳወራ ሞር ከጎኔ ሆነው ዕውቀትን እንትን ላይክ በኔ ሌቭል ወርደው እነሱ የትልልቅ እንትን ኖሯቸው እኔን አላ ሰፖርት ያደረጉኝ በዕውቀት ሌቭል እነሱ ናቸው። እኔ እንደምታዩ ላይቭ ላይ ቁጭ ምለው እንደዚህ አንደኛው ፐርፐዝ እንዳንቺ አንቻውን እኔን ቪዲዮ አየሽ መጣሽ እቺ ልጅ የት ነው ማገኛታልሽ ጠየቅሽ ሰበብ ለመሆን አላህ ካለ የሆነ ሰው ሰበብ ለመሆን ብዙ እየሰራ ነው። ሁለተኛ ንግድ ነግዳለሁ አባያ ሸጣለሁ ድሪያ የእስላሚክ ክሎዞች ምለብሳቸውን ተመሳሳይ ሸጣለሁ እና ሰዎች ደግሞ እንተዋወቅበታለን። ግን ዋናው ፐርፐዝ እና አሁን ላይ ከጊዜ በኋላ ደግሞ አተኮረን ያዝነው የዲናዊ ትምህርት ነው። እዚህ ቁጭ ብለን ስንማር ጥያቄዎች ክፍተት ሲኖሩ ጥሩ አይደለም እና ብዙ ኡስታዞች አላህ ለነሱም ጀዛቸውን ይክፈላቸው አታቀም ብለው ሳይንቁ መተው የሚያስተምሩናሉና ለኔ አንቻው መጽሐፎችን ሪሰርቾች እንዳርሽ ከስልምና ከመጣው ጀምሮ from the scratch ጀምሮ ላይቭ ሚዲያ ላይ ሰው ዕውቀት ያገኝም ሲል እስቅባቸዋለሁ እኔ አግኝቻለሁ እኔ day in day out እንደዚህ አይነት ተአምራቶችን ያላህን ድንቅን ስራዎችን መስማትን የመሰለ ሰማለው ትምርቶችን የሚገራረም ትምርቶችን ማርበታለሁ። ስለዚህ ፕላትፎርሞችን በፕሮፐሬት ወይ ከያዛቻቸው እንደነዚህ አይነት ወንድሞች እንደሚጠቀሙበት it's like ህይወታችሁን ቀለል ታረጋላችሁ because በዚህ busy life schedule የት ልሁን ከማንጋ ልግጠም ማንጋ ልሁን የሚለውን ነገር ቢያንስ ያቀልላችኋል ማለት ነው። ከዚ ነገርየው እየጠበበ ወደ እጃችን ደርሷል። ከአካላዊ አታችመንት ይልቅ ስልካችን ላይ ነው። ፐርሰናሊ ያኒ ብቻዋን ናት ከስራ ስትወጣ እኔ አላህ ሰጥቶኝ እህት አገኘው እንጂ አውል ቢያለውን ግን እዚህ ፕላትፎርም ላይ አለን የሚሉሽ ደናነሽ ወይ እንደዚህ በቃ እንዳልኩሽ አመትን ብቆይ ቢዚ ስለመሆን ልቤ ላይ ያሉት ሰዎች እንኳን እንድገናኝ ያረጋኛልና አሪፍ ነው ፕላትፎርሙን appropriate usage ከተጠቀምንበት። ከሁሉ ነገር በላይ ግን ያው ጆሮአችንን ለምንድነው የምንሰጠው ያንቺ ምሳሌ ነው። እንግዲህ ዩቲዩብ ላይ ገብተሽ ረጅም ሰዓት ያንን ማየት መስማት ማዳመጥ ከቻልን ያ ነገር ገብቶ ከውስጥ ወደ ውጪ ነው። ማምነው አንድ ነገር አለኝ ዕውቀት ከውስጥ ሲበስል ማንነት እኔ ማንኛልሽ ገብቶ ያውቀት የትፓይል ያደረገውን ዝም ብሎ ቢከማች is useless ከውስጥሽ ወደ ውጪ እንጂ still ማንኛውም ነገር እንደ ጋርቤጅም ሊጠራቀም ስለሚችል እሱን ክሌንዝ ያደረግን ባዳዲስ እውነተኛ ዕውቀቶች መሙላት መቻል አለብን። ከዛ የገባው ነገር ነው ወደ ውጪ ሪፍሌክት የሚያደርገው። ከዛ ሁሌ ከውጪ ምናይ ከሆነ ሁሉ ነገሮችን በጣም ኤግዛስቲንግ ነው አድካሚ እንዳይሆንብን አላህ ያግዝሽ። አንቺን አልጠራጠርም በዕውቀት መልኩ ነገ ላይ ብዙ ሴቶችን እንፈልግበታለን ካልኩት ቦታ ነው አንቺን አላህ ይጨመረልኝ because ኢምፓወር መደራረግ ከስር ሴቶች የተማሩ በዲናቸው ያወቁ ሴቶች ሲበዙ ኔክስት ጀነሬሽን ላይ ትልቅ ኢምፓክት ማምጣት ይቻላል ብዬ አምናለሁ። እኔ ራሳቸውን ማንነኝ ብለው የጠየቁ ማንነታቸውን ሰው የሚነግራቸው ሴቶች ሳይሆን አንቺ እኮ እንዲነሽ ብለው የሚነግሯቸው ሴቶች ልጆች ሳይሆኑ እንዲኖሩ የሚፈልገው ላይክ እኔ እንዲነኝ እኔ ሙስሊሟ ሴት ነኝ እንደዚህ ነው ያውቄ መጣኋት ብላ ራሷን በኮንፊደንስ መናገር የሚችሉ ሴቶችን መስማት ፈልጋለሁ። ከዚ ፈጣሪውን ያወቀችና የፈራች ሴት ሞር በበዛች ቁጥር የምታሳድጋቸው ልጆች ማየት ነው። ፈጣሪያቸውን ያወቁ የሚፈሩ ለጎረቤታቸው ለአካባቢያቸው ሐቅን ለተፈጥሮ ጭምር
ሀቅን የሚጠብቁ ሲሆኑ at least we did something right ብዬ አስባለሁ እና እንኳን ወደ እኔ አንዳንዴ የእብደትም አንዳንዴ እንደዚህ አይነት ጠበቅ ወደሚለው ዕውቀትም የምንሄድበት መንገድ ስላገኘው ደስ ብሎኛል። ዛሃሩ ደግሞ በዚህ ላይ የቁርአን የእስልምና የዲናዊ ትምህርቶች ከበቂ በላይ አላህ ይሰጠኝ። እኔንም አሁን እኔ 2-3 ቦታ ነው ቁርአን የምቀራው። አንደኛው እሷ ጋር ነው like I just want to be busy ነገርና እሷ ጋር ደግሞ ሄጄ ትንሽ ቆንጠጥ እደረጋለሁ። አይ በደንብ አልተቀራም ምናምን ትለኝና ተመልሼ ከዜሮ ቀራል እና ኡስታዝ ዚና ናት ብሎክ ታረጋኛለች። እንደዛ ሲሏት አትወድም ግን በጣም ወዳት ናት። ያኒን ተዋወቂልኝ ዛሃሩ ግሩፕ ውስጥ እንድታስገቢልኝ ፈልጋለሁ። አንቺም ፐርሰናል ፎሎ አፕ ብትሰጫት ደስ ይለኛል። ያኒ ተዋወቁ። ሰላም አለይኩም ዛሃሩ። وعليكم السلام ورحمة الله وبركاته. عدسو نديك ناتش. السلام عليكم. ديناش. وعليكم السلام ورحمة الله وبركاته. أهلا سلمنا. አይ አይደለም ብዙ ጊዜ ዱአ አርጉላት አንደት አለችኝ በቃ መወሰን አቅቷት ወቃቱን ይዛ አምልሽ ልጅ አለች አይደለም እሷ ናትና ትናንትና ሻዳ ይዛ መጣች። الله أكبر. اللهم لك الحمد ولك الشكر يا رب العالمين. በጣም ነው ደስ የሚለው አላህ ጽናቱን ይስጥሽ። አላህ Subhanahu Ta'ala የበለጠ ያድርግሽ። ለበለጠ ዕውቀትን ሰጥቶሽ ደግሞ ሌሎችንም የምታስተምሪ ለሌሎች አርአያ የምትሆኚ አላህ Subhanahu Ta'ala ያድርግሽ። ስለመጣሽ በጣም ደስ ብሎናል። ስለተቀላቀልሽን እህታችን ስለሆንሽ በጣም ደስ ብሎናልና ኢንሻአላህ አትጥፊ። ኢንሻአላህ እኔም በውስጥ አውራሻለሁ ፎሎው ላድርግሽና ፎሎ ላድርግሽና ቁርአን ግሩፕ አስገባሻለሁኝ እና ተቀላቀይ ኢንሻአላህ። በርቺሽ። በጣም ደስ ብሎኛል ስለመጣሽ። ሰሞኑን አልሐምዱሊላህ ብዙ ሰው እየሰለመ ነው። አላህ Subhanahu Ta'ala ሁላችንንም ጽናቱን ሰጥቶን የተሻለ የምንሰራ ያድርገን። ይበልጥ እንድንሰራና ይበልጥ ይሄንን ሚዲያ እንድንቆጣጠር የሚያደርገን ነገር አሁን ላይ እየተፈጠረ ነው። አልሐምዱሊላህ በደንብ መስራት እንዳለብን ይበልጥ እንደዚህ በትንሽ ነው ሰርተን ብዙ ማስተረፍ ከቻልን ብዙ ብንሰራ ምን ያክል መድረስ እንደምንችል ነው ይሄ የሚያሳየውና አላህ Subhanahu Ta'ala ደግሞ ጽናቱን ሰጥቶን ዕውቀቱን ሰጥቶን ምን ሰራ ያደረገ ኢኽላሱን ይስጠን። ከሁሉም በላይ ኢኽላስ ነው የሚቀድመው እና ኢኽላስ ይስጠን። አላህ Subhanahu Ta'ala መጨረሻችንን ያሳምርልን። ሁላችሁም እዚህ እየለፋችሁ ያላችሁት ለዚህ ለእያንዳንዱ ሰው እንደዚህ አይነት ነገር ወይ እስልምናን ትንሽ እንኳን እንዳውቁ እንዲረዱ የምታደርጉ ሰዎች በአጠቃላይ ጀዛኩሙላሁ ኸይር። አላህ መልካም ስራችሁን ይቀበላችሁ ይውደድላችሁ። እናንተንም ይውደዳችሁ ዕውቀትን ይስጣችሁ። ጀነተል ፊርደውስን አላህ ይወፍቃችሁ። ትንሽ እንኳን የምታበረክቱ ማለት የምንድነው ታብን በማድረግ ኮፒ ሊንክ በማድረግ እንኳን ሊሆን ይችላል። ትንሽ እንኳን የምታበረክቱ ሰዎች አላህ መልካም ስራችሁን ወዶ ይቀበላችሁ። በጣም ነው የምናመሰግናችሁ። ሰራሃኔ እዚህ ቲክቶክ ላይ የሚሰሩ ወንድምና እህቶች ለኔ የሚሰሩልኝ እስከሚመስለኝ ነው የምደሰተው። ማለት የሆነ ለራስ ሰርተውልሽ ምናምን የምትደሰችው ልክ እንደዛ ነው የምደሰተውና ዲኑ እንትን ይፈልጋል ሰዎችን ይፈልጋል። አሁን ላይ ከሰራን ብዙ ነገር መቀየር የምንችልበት ትንሽ ሰርተን በፊት ብዙ ሰርተው ነገራቶች በቀላሉ ማሸነፍ የማይችሉበት ነበር። ግን አሁን እኛ ትንሽ ሰርተን ብዙ ነገር መቀየር የምንችለው ሁኔታ ላይ ነው ያለነውና አላህ Subhanahu Ta'ala ዕውቀትን ሰጥቶን ደግሞ ከዚህ በላይ የምንሰራ ያድርገን እና ስለተቀላቀልሽን በጣም ደስ ብሎናል። አላህ ያጽናሽ። አዲስ የጀዛኪላሁ ኸይር። ቀላል ነገር እየሰራሽ አይደለም። አላህ መልካም ስራሽን ይውደድልሽ። የኔ ድንቅ ሴት አላህ ይጨምርልሽ። በርቺልኝ። ያው እንግዲህ በጥበጣ የጨጓራችሁን የሚልጣው ቢኖሩም ያው የበጠበጥን ቢሆን ቲክቶክን በዚህ አይነት መልኩ ኢንሻአላህ ለኔክስት 5 month አብራችሁኝ ከዛ በኋላ ዱአ አድርጉልኝ ከቀጠልን አይ ዶንት ኖ ግን ለ5 ወር እንደዚህ ፊቴ ላይ እንደዚህ ግስጥ እንዳልኩኝ ማለት ነው you gonna see my face you like it or not እና እኔ ምንም ዕውቀት የለኝም ግን እንደዚህ የመሰሉ እንቁ ሰዎች አሉና የመጣችሁ ተማሩ። ያኔ ይቀጥይ እኔ በጣም አመሰግናለሁ። እውነት ቃላት ነው የሚያንሰኝ። አዲስ ቴንክ ዩ በጣም ምንም ቢሆን I was in your prayers እና ተሳክቷል። እንኳን ደስ ያለሽ እልል ግን ባረጣብኝ ለማንኛውም እኔና አንቺ እናወራለን በውስጥ በኩል እንዳልኩሽ እዚህ ላይ አታገኘኝም በጭራሽ። ዛሬ ራሱ ገርሞኛል እስካሁን መቆየቴ ይሮኛል። so I have to go የመጨረሻ ነው። ግን ሁላችሁም ቴንክ ዩ በጣም በጣም ቴንክ ዩ እውነት when you need me I'm here አለሁኝ። እንደዚህ አይነት ደግሞ ድንቅ ሴቶች አሉ ድንገት በህይወታችሁ ውስጥ
ድንገተኛ really mustache really bro do I look like a man to you እና ድንገት እንደዚህ ሚራክል አላህን ተአምራቶች እንድታደንቁ የሚያደርጓችሁ ሰዎች አሉና እስልምናችሁን ሞር እንድትወዱት አላህ የሚልከው እኔ ፐርሰናሊ ነው የማየው አላህ ለኔ እሱ አላከልኝ ነው የምለው like እኔ like እንትን ነኝ I guess selfish እና እህትን ሰጠኝ ለኔ ለማትረባ ብቻኝነት እንዳይሰማት ሞር ወንድምና እህቶችን አላህ ሰጠኝና እሷ ደግሞ she's part of me እሷ ምናልባት ቲክቶክ ላይ ደግማችሁ ላታገኟት ትችላላችሁ ግን በቃ you just made my sister ኢንሻአላህ ቤተር ቦታዎች ላይ ደግሞ እስቲ ኢንሻአላህ like ጥሩን ተመኙ ዱዓው ይቀጥላል አንቺ እህቴ ደግሞ አሁን ሰላትንም ምንም እንዴት እንደምትማሪ everything we got family እና ችግር የለው አለን ለማለት ነው የመጣ ነው like it's okay ወደ ስራ መመለስ ትችያለሽ አልያዝ አንቺንም ጠይቅሻለሁ አልፋታሽም ችግር የለውም ሰላምሽን ነው ማሳጣሽ እኔ ስፋታሽ ነው እንደ አንቺ እኮ ነሽ ከኔ የተሻለ እኮ ያነበብሽ like ምፋታሽ ባነበባ አይደለም በሆነ ነው ለማንኛውም በቃ መልካም ቀን ይሁንላችሁ ሁላችሁንም አመሰግናችኋለሁ በጣም ከልቤ ቃላት ያንሰኛል እናንተ እንግዲህ thank you መልካም ቀን ይሁንላችሁ ላንቺ መልካም የስራ ቀን ሰላትሽ ላይ እንዳትዘናጊብኝ አሁን ላይ እንደወጣሽ ወይ ዛሩ ወይ ቢንት ፈጠን ብላችሁ በውስጥ ጻፉላትና ሰላቷን በደንብ እንድትጀምሩ ወደ ስራ ወደ ተግባር እስልምና አንቺ ችግር የለውም ዩቲዩብ ምንም ስለምታይ ግን የተወሰነ መልከታዎችን ደግሞ ከሰዎች ማግኘት በጣም መልካም ነውና ፎሎ አፕ እንዲያደርጉሽ ቢንት አለሽ ቢንት ሙስሊምን ማለት ፎሎ አርጋትና አሁን አትሊስት 10 ከመድረሱ በፊት ስራ ቦታ እንኳን ሆና ቢያንስ አራቱ ነገሮች እኔ እንደ አድቫይስ የምሰጣሽ ላይ ሱብሃንአላህ አልহামዱሊላህ ላኢላሃ ኢላላህ አላሁ አክበር ያልሽ በመናቀው መቀጠል ቻልሽ ግን ያ አራቱን እኔ እንደ ጅማሬ ባንዲ ኦቨርዶዝ እንዳያረግብሽ ከዛ ግን ቢንት አለች አረጋለሁ እሱን ችግር የለውም በምችለው ከሄድበት አልኩሽ እኮ አትሰሚኝም የፈጥናለሁ ስልሽ አንዳንዴ ያጠንክረኝ ያዝልቅልኝ እንግዲህ አሜን በዱዓለን ቢንት ሰላም ቢያትና በውስጥ ላኪላት አሁን ምናልባት ዛሩ ቢዚ ከሆነች የመጀመሪያ ቤዚክ ነገሮችን እንትን በይላት እሺ ቢንት ይደግ መልካም እሺ አሜት ትችያለሽ ያኒ ስለዚህ መልሽልኝ ምናልባት ከአንድ ኮሜንት በላይ ላይ መልስ ይችላል ያ ወይንም ነው ሰው እንተላለው ያው እቺ ዝክሯን አይገርማችሁም ግን ያላ ስራ እኔ እኮ አላ ስራ ድንቅን ከላይ ድንቅ ነው ያደረገልኝ ያለውና አላ ድንቅን አደረገልኝ ዝም ብለን ለምን ሰዎች ኢማጂን ቀናችንን ሶ ኤክሳይትድ እንዲሆን እንደዚህ የሚያደርግልን like who are we like alhamdulillah ቆጥሮናል እንደ thank you ማሜ like just ከባዶ አምጥቶ alhamdulillah ይሄንን የመሰለ ዲን ሰጥቶን ወንድምናቶች ማለት አላ ድንቅ ነው እና ኤኒዌይስ እኔ ጋር አዛን ያለ ነው የምታዋቸው ልብሶች ስመለስ አሳያቸዋለሁ እዚህ ቁጭ ምንለው ኦርደር ብታረጉ መልካም ያው የእስልምና አልባሳቶችን ምርጥ አባያዎችን ሂጃቦችን ጅልባቦችን የተለያየ እንሸጣለን እና ከሁሉም በላይ አላህን አመሰግናለሁ ይሄንንም ቀን ቁጭ ብዬ እየሸጥኩኝ እየተማርኩኝና ኦርደር አድርጉ እና እናመሰግናለን እስከምመለስ ድረስ የተወሰኑ ነገሮችን እንትን በሉ ተበረታቱ ኦኬ 10 minutes maximum ኦኬ አለው አስመርጣታለሁ በውስጥ ልክላታለሁ ኦኬ alright እሺ እንመለስ ቤቱን ጥዬ ቦታ ምን ታለ ይሳቀ ሁክሙ እንዴት ነው የሆነ ነገር አድርጉ ብሎ ቤት ጥሎ መውጣት እንዴት ይታያል አማና መብላት ነው አማና ከመብላት ነው የሚገባው አይደለም አይ ቤቱን የሙናፊቅ ፈሪ እሺ አይ እንዴ ቤት ጠብቅ ብሎ ጥሎ መሄድ እንዴት ምንድነው ከምን ይቆጠራል ከአማና መብላት ነው አማና ከመብላት ደግሞ ከነፍቅና 3 ባህሪያቶች አንዱ መሰለኝ ገሷሳ የአዲስ አለምስ ቤቷን ድንገት
የዛራም እኮ አዲስ አካውንት ነው ግን ፎሎ አድርጋችኋታል? አካውንቷ ተዘግቶ የማነች እሷ? ዛህራን ፎሎ አድርጋት እስቲ። ስንት 2800 ነች። ፎሎ አድርጓት። መርሐባሽ። ይሳቅንም ፎሎ አድርጉት። አርግኝ እስኪ ስንት ፕሮፋይሌ ነው መሰለኝ አንዱ ምክንያት። እና የሆነ ነገር ጀምሮ እኔ ጋርም ሰላት ስለደረሰ ነው። ዛሬ ወይ አህመድ የሆነ ነገር እንትን በሉ። ስለምን አይ ቲንክ ይሄን እኮ ነው ምድህ። እንዴት ይታያል ምድህ? ከይን የሆነ ነገር አድርጉ ብሎ ቤት ጥሎ መሄድ እንዴት ይታያል? ሁለት ሙሳፊር እንደመግደል ነው ይላሉ አንዳንድ ልጆች። ሁለት ሙሳፊር አለ። ሌላውስ ችግር የለውም እንዴ? ልጅ ትቻለው በቃ ሊያነካከኝ ነው ከላዩ ጋር። የኔ አልተዘጋም። እኔ ዝም ብዬ ነው አዲስ አካውንት ልክፈት ብዬ ነው። ዝም ቤት ራራ ማድረግ ነው። እኔ ማንን እስቲ ቲክቶክ ይዝጋ። ወንድ ከሆነ የኔን አካውንት ይዝጋው እስቲ። ወንድ ከሆነ ይዝጋው። እሺ مرحبا جامل سباكم مدركم تكبر. وعليكم السلام ورحمة الله. لا إله إلا الله أنت سبحانك إنك كنت من الظالمين. اسكي ጥያቄ ያላችሁ ጠይቁ። ካላችሁ ላኩና እናስገባለን። ከሌላችሁ እንማማራለን ኢንሻአላህ። لاكو ጥያቄ ያለው የለም ማሻአላህ። እሺ በቃ እንደዛ